ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ቪዲዮአችን ወይም ትምህርታችን ደግሞ ለጀማሪዎች የሚሆኑ የተለመዱ የእንግሊዝኛ ንግግሮችን የምናይ ይሆናል። በጣም አጫጭር የሆኑ ነገር ግን ደግሞ በማንኛውም ቦታ ማንኛውም ሰው ሊጠቀምባቸው የሚችሉ የእንግሊዝኛ ንግግሮችን እያንዳንዱን የምናይ ይሆናል። ከእናንተ የሚጠበቀው ትምህርቱን ከመጀመሪያው እስከ መጨረሻው ሳታቋርጡ መከታተል ነው የሚሆነው። ወደ ትምህርቱ እንሄድ። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ ከዚህ ጋርም ከእርሱ ላይ እንደምታዩት ምን ይለናል? ለጀማሪዎች የተለመዱ የእንግሊዝኛ ንግግሮች ይላል። ሰው እነዚህን የምታዩቸውን የተለያዩ የእንግሊዝኛ ንግግሮችን እያንዳንዳቸውን እንዴት በቀላሉ ማንበብ እንደምንችልና በአማርኛ ውስጥ ትርጉማቸው ምን ማለት ነው የሚለውን የምናይ ይሆናል። እንጀምር። ኦኬ፣ ወደ መጀመሪያው ሲሄድ የመጀመሪያው የእንግሊዝኛ ቃል ምን ይላል የሚለውን ነገር ስናይ የመጀመሪያው የምታዩት የእንግሊዝኛ ሌተር ኤም ነች። ኤም። ኦኬ፣ ሁለተኛዋ ደግሞ ዋይ ነች። ሶ ኤም ዋይ ብለን የእንግሊዝኛ አልፋቤቶችን ስናጠና ያጠናናቸው የእንግሊዝኛ ሌተሮች ወይም አልፋቤቶች በአንድ ላይ ምን ተብለው ይነበባሉ? ምን አይነት ድምፅ አላቸው? ማይ ተብለው ይነበባሉ። ማይ። ኦኬ፣ ኤም ዋይ ማይ ተብሎ ይነበባል። እሺ፣ ወደ ሁለተኛው ስንሄድ ይህ ደግሞ ምን ይለናል? የመጀመሪያዋ ኤም ነች፣ ሁለተኛዋ ኤ ነች። ሶ ኤም ኤ ማ ተብሎ ይነበባል። ማ። ኦኬ፣ ማ ብለን እንጽፋለን። ከዛ እንደገን ዲኤ ደግሞ ዲኤ በአንድ ላይ ዳ የሚል ድምፅ ይኖረዋል። ዳ። እሺ፣ ኤም እንደ ም ትነበባለች። እንደ ም። እሺ፣ ኢ ምን አትልም፣ አትነበብም፣ ወይም ደግሞ ሳይለንት ነች። ሶ በአንድ አገጣጥመን ስናነበው ምን ይሆናል? ማ ዳ ም ማዳም፣ ማዳም ተብሎ ይነበባል። ይህን ድምፅ አውጥቼ አላነበብኳትም፣ በውስጥ ታዋቂነት ግን አለች። ኦኬ፣ እስኪ በአንድ ያምኑ እናነበው። ማይ ማዳም፣ ማይ ማዳም ተብሎ ይነበባል። በአማርኛው ምን ማለት ነው? ማይ ማዳም ስንል የኔ እመቤት ማለት ነው። ማይ ማለት የኔ ማለት ነው። ማዳም ማለት ደግሞ እመቤት እንደማለት ነው። ሰው ማይ ማዳም ስንል የኔ እመቤት ማለት ነው በአማርኛው። ኦኬ፣ ወደ ሁለተኛው እንሄድ። ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ የመጀመሪያዋ ኤም ነች፣ ሁለተኛዋ ዋይ ነች። ሶ ኤም ዋይ ማይ ተብሎ እንደሚነበብ አይተናል። ማይ። እሺ፣ ይሄኛውስ ምን ይላል? ይሄኛው ደግሞ ቢኢ እንደምን ይነበባል? እንደ ብ ይነበባል። እንደ ብ። ወይም ደግሞ ኢ ሳይለንት ነች፣ ከዚህ ጋር ሳይለንት ነች። ሶ ወይም ደግሞ በአንድ ላይ ቢኢ እንደ ብ ነው የምናነበው። ብ። እሺ፣ ኤል አይ ደግሞ ሊ ተብሎ ይነበባል። እንደገን ቪ እንደ ቭ ትነበባለች፣ ወይም ደግሞ ቭ የሚል ድምፅ ይኖራታል። ይህ ምንድን ነች? ሳይለንት ነች፣ አትነበብም። እስኪ አሁን በአንድ ላይ እናነበው። ብ ሊ ቭ ብሊቭ፣ ብሊቭ ተብሎ ይነበባል። እሺ፣ ሙሉን ስናነበው ምን ይሆናል? ሙሉን ስናነበው ማይ ብሊቭ፣ ማይ ብሊቭ። ማይ ማለት የኔ ማለት ነው። ብሊቭ ማለት ደግሞ እምነት እንደማለት ነው። እምነት። ሶ ማይ ብሊቭ ስንል በአንድ ላይ የኔ እምነት እንደማለት ነው በአማርኛው፣ የኔ እምነት። ኦኬ፣ ወደ ሶስተኛው እንሂድ። ወደ ሶስተኛው ስንሄድ ሶስተኛውን በተመሳሳይ ኤም ዋይ ይለናል አይደለ? ኤም ዋይ። ሶ ኤም ዋይ ማይ ተብሎ እንደሚነበብ አይተናል። እሺ፣ ወደዚህኛው ስነድ ደግሞ ኦ ፒ አይ በአንድ ላይ ኦ ፒ አይ በአንድ ላይ ምን ተብሎ ይነበባል? ኦፒ፣ ኦፒ ብለን እናነባዋለን። ኦፒ። እሺ፣ ከዛ ኤን አይ ኦ ኤን ደግሞ በአንድ ላይ ምን ተብሎ ይነበባል? ኔን ብለን እናነባዋለን። ኔን። ሙሉን ስናነበው ኦፒ
ኔን ኦፕኔን ኦፕኔን ተብሎ ይነበባል። ምን ማለት ነው? እስኪ ሙሉ እናንበው። መጀመሪያ ሙሉ ሲነበብ ምን ይሆናል? ማይ ኦፕኔን ማይ ኦፕኔን። በአማርኛው ማይ ማለት እንደነገርኳችሁ የኔ ማለት ነው። ኦፕኔን ማለት ደግሞ አስተያየት ማለት ነው። በአንድ ላይ ማይ ኦፕኔን ስንል የኔ አስተያየት ለማለት ስንፈልግ ማይ ኦፕኔን ማለት እንችላለን ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? በተመሳሳይ ከዚህ ጋርም ኤም ዋይ ይለናል። ኤም ዋይ ማይ ተብሎ እንደሚነበብ በተደጋጋሚ አይተነዋል። እሺ ወደዚህ ስንመጣ ኤም ኦ እንደ ሞ ሳይሆን ከዚህ ጋር የሚነበብ እንደ ሞ ሳይሆን መ ብለን ነው የምናነበው። ሞ ተብሎ የሚነበብበት አለ። ነገር ግን ከዚህ ጋር ባለው ኮንቴክስት መ ብለን ነው የምናነበው። እሺ እንደገን ኤንኢ ደግሞ ኒ ተብሎ ይነበባል። ኒ ዋይ እንደ ይ ይነበባል። ሙሉን ስናነበው መ ኒ መኒ መኒ ተብሎ ይነበባል። ሙሉን ስናነበው ማይ መኒ ማይ መኒ ምን ማለት ነው? የኔ ገንዘብ የኔ ገንዘብ ለማለት ስንፈልግ ማይ መኒ እንላለን ማለት ነው። እሺ ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ከዚህ ጋር ማን የመጀመሪያዋ ሌተር ማነች? ዲ ነች። ሁለተኛዋ ኦ ነች። ሶ ዲኦ እንደምን ነው የሚነበበው? እንደ ዶ ይነበባል። እንደ ዶ እንደ ዱ የሚነበብበት አለ። ከዚህ ጋር ግን እንደ ዶ ነው የምናነበው። ሶ ዲኦ እንደ ዶ ይነበባል። እሺ ኤን እንደ ን፣ ቲ ደግሞ እንደ ት፣ በአንድ ላይ ዶ ን ት ዶንት ዶንት ተብሎ ይነበባል። ከዚህ ጋር የገባችው ሰረዝ ምንድን ነው አገልግሎቷ? አሳጥረን ለመጻፍ ነው። ቃሉን አሳጥረን ለመጻፍ። አሁን ከዚህ ጋር ዶንት የሚለውን ምን ብዬ መጻፍ እችላለሁ? ዱ ኖት ብዬ መጻፍ እችላለሁ። ከኤን እና ከቲ መካከል ኦን በማስገባት ዱ ኖት ብዬ መጻፍ እችላለሁ። ነገር ግን አሳጥሬ በቀላሉ ዶንት ብዬ መጻፍ እችላለሁ። ትርጉሙ ተመሳሳይ ነው በሁለቱም ብጽፎት ማለት ነው። እሺ ወደ ቀጣዩ ስንሄድ ይሄኛው ደግሞ ምን ይለናል? ኤፍ ኦ እንደ ፎ ነው የሚነበበው፣ እንደ ፎ። አር እንደ ር። እሺ ጂኢ ደግሞ እንደ ጌ፣ ቲ እንደ ት፣ በአንድ ላይ ሲነበብ ፎ ር ጌ ት ፎርጌት ፎርጌት ተብሎ ይነበባል። ሙሉ ስናነበው ዶንት ፎርጌት ዶንት ፎርጌት ተብሎ ይነበባል። በአማርኛው እንዳትረሳው ወይም እንዳትረሺው ለማለት ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው እንሄድ። ወደዚህኛው ስንሄድም በተመሳሳይ ዲኦ እንደ ዶ ነው የሚነበበው፣ ኤን እንደ ን፣ ቲ ደግሞ እንደ ት፣ በአንድ ላይ ሲነበብ ዶ ን ት ዶንት ዶንት ተብሎ ይነበባል። እሺ ኤምኦ ደግሞ እንደ ሞ፣ ቪ እንደ ቭ። ኢ ምን አትልም፣ አትነበብም፣ ሳይለንት ነች። በአንድ ላይ ሲነበብ ሞ ቭ ሞቭ ሞቭ። ይህን ምን አላልኳትም፣ አላነበኳትም ማለት ነው። እስኪ ሙሉ እናነበው። ዶንት ሞቭ ዶንት ሞቭ ምን ማለት ነው? ዶንት ማለት እንደምታዩት ኔጌቲቭ ነው፣ ኔጌቲቭ ቃል ነው። እንደገን ሞቭ ማለት ደግሞ መንቀሳቀስ ማለት ነው። ሶ ዶንት ሞቭ ስንል እንዳትንቀሳቀስ ወይም እንዳትንቀሳቀሽ፣ ባለበት ቁም፣ ባለበት ቁሚ ለማለት ስንፈልግ ዶንት ሞቭ እንላለን ማለት ነው። እሺ መልካም። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያው የምታዩት ኤስ ነች። እሺ ኤስ እስ ሚል ድምፅ ይኖራታል። እስ። እሺ ቲኦ ደግሞ እንደ ቶ ትነበባለች፣ እንደ ቶ። ፒ ደግሞ እንደ ፕ፣ በአንድ ላይ ሲነበብ እስ ቶ ፕ ስቶፕ ስቶፕ ተብሎ ይነበባል። እሺ ወደዚህኛው ስንሄድ ኤች ኢ እንደ ሂ፣ ኤች ኢ እንደ ሂ ይነበባል። አር አር እንደ ር ይነበባል፣ እንደ ር። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ሶ በአንድ ላይ ስናነበው ሂ
ር ሂር ሂር ተብሎ ይነበባል። ሙሉ ስናነበው ስቶፕ ሂር ስቶፕ ሂር ስቶፕ ሂር ብዬ አነባዋለሁ። ምን ማለት ነው? ስቶፕ ማለት ቁም እንደማለት ነው። ሂር ማለት ደግሞ ከዚህ እንደማለት ነው። ሰው በአንድ ላይ ስቶፕ ሂር ስንል ከዚህ ቁም ወይም ደግሞ ቁሚ እንደማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ኦ እንደምትነበባለች። ኦ እንደ ኦ ነው የምትነበብ። የእንግሊዝኛ አልፋቤት ስሟን ይዛ የምትሄደው ኦ እንደ ኦ። እሺ እንደገን ፒኢ ደግሞ እንደ ፒ ዋይ እንደ ይ በአንድ ላይ ኦ ፒ ኦፒ። እሺ ወደዚህኛው ስነት ደግሞ ቲኤችኢ በአንድ ላይ ዘ ተብሎ ይነበባል። ዘ። እሺ እንደገን አርዩ እንደ ሩ፣ ኤል ደግሞ እንደ ል ይነበባል። ይህ ምንድነች? ሳይለንት ነች፣ አትነበብም። በአንድ ላይ ሩ ል ሩል። ሙሉን ስናነበው ኦፒ ዘ ሩል ኦፒ ዘ ሩል ተብሎ ይነበባል። በአማርኛው ለህጉ ተገዛ ወይም ለህጉ ተገዢ ማለት ነው። ሩል ማለት ህግ ነው። ኦፒ ማለት ደግሞ መታዘዝ ማለት ነው። ኦፒ ዘ ሩል ስንል ለህጉ ተገዛ ወይም ለህጉ ተገዢ ማለታችን ነው። መልካም ወደ ቀጣዩ እንሂድ። ወደ ቀጣዩ ስንሄድ ደግሞ ምን ይለናል? ኤፍኦ እንደ ፎ ነው የሚነበበው፣ እንደ ፎ። እሺ አር እንደ ር፣ እንደገን ጂአይ እንደ ጊ፣ ቪ እንደ ቭ ይነበባል። እንደ ቭ ኢ ምን አትልም፣ አትነበብም፣ ሳይለንት ነች። በአንድ ላይ ስናነበው ፎ ር ጊ ቭ ፎርጊቭ። እሺ ይህስ ምን ይላል? ኤምኢ እንደ ሚ ይነበባል። እንደ ሚ። እስኪ በአንድ ላይ እናነበው ፎርጊቭ ሚ። በአማርኛው ይቅር በለኝ ወይም ይቅር በይኝ እንደማለት ነው። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ኤስኤችኦ በአንድ ላይ ኤስኤችኦ ሾ ተብሎ ይነበባል። ሾ። እንደገን ደብሊው እንደ ው ትነበባለች። በአንድ ላይ ስናነበው ሻው። ይሄኛው ደግሞ ምን ይላል? ኤምኢ እንደ ሚ በአንድ ላይ ሻው ሚ ሾሚ። ምን ማለት ነው? አሳየኝ እንደማለት ነው። እሺ ወደዚህኛው ስንሄድ ይሄኛውስ ምን ይለናል? ዲኦ እንደ ዶ ሳይሆን ከዚህ ጋር የሚነበበው እንደ ምንድን ነው? ዱ ተብሎ ነው የሚነበበው። ዱ ብለን እናነባዋለን። እሺ ቲ እንደ ት፣ አር እንደ ር፣ ዋይ ደግሞ እንደ ይ ይነበባል። በአንድ ላይ ስናነበው ት ራ ይ ትራይ ተብሎ ይነበባል። ይሄኛውስ አይቲ ኢት ብለን ነው የምናነበው። ሙሉን ስናነበው ዱ ትራይ ኢት በአማርኛው ሞክረው ወይም ሞክሪው ብለን ለመናገር ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው ስለዲኛውስ ምን ይለናል? የመጀመሪያው እንደምታዩት ቢ ነች፣ ሁለተኛዋ ኤ ነች። ቢኢ በአንድ ላይ ቢ ተብሎ ነው የሚነበበው። ቢ። እሺ እንደገን ወደዚህኛው ስነድ ሲኢ እንደ ኬ ይነበባል። እንደ ኬ። እሺ ኤ አትነበብም፣ ሳይለንት ነች። እሺ አር እንደ ር፣ ኤፍ ኢው እንደ ፉ፣ ኤል እንደ ል። ኦኬ በአንድ ላይ ገጣጥመን ስናነበው ኬ ር ፉ ል ኬርፉል። ሙሉ ስናነበው ቢ ኬርፉል ምን ማለት ነው? ተጠንቀቅ ወይም ተጠንቀቂ ለማለት ስንፈልግ ቢ ኬርፉል እንላለን። መልካም ወደዚህኛው እንሂድ። ወደዚህኛው ሰነድኛው ደግሞ ምን ይለናል? ኤልኢ እንደ ሊ ይነበባል። እንደ ሊ። ኤ ሳይለንት ነች፣ አትነበብም። ቪ ደግሞ እንደ ቭ ትነበባለች። ኢ ሳይለንት ነች ከዚህ ላይ ማለት ነው፣ ሳይለንት ነች።
እስኪ ሙሉ እናነበው። ሊቭ ሊቭ ሊቭ። አሁን ኤንና የመጨረሻዋን ኢን ምን አላልኋቸውም፣ አላነበብኳቸውም፣ ሳይለንት ናቸው። እሺ ወደዚህኛው ስነድ አይቲ ኢት ተብሎ ይነበባል። ኢት። እስኪ ሙሉ እናነበው። ሊቭ ኢት ሊቭ ኢት ምን ማለት ነው? ተወው ወይም ታዩ ለማለት ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው ሰነድ ደግሞ ይሄኛው ምን ይለናል? ኤፍኦ ፎ ተብሎ እንደሚነበብ አይተናል። አር እንደ ር፣ እንደገን ጂኢ ደግሞ እንደ ጌ፣ ቲ እንደ ት፣ አንድ ላይ ፎ ር ጌ ት ፎርጌት ፎርጌት ብዬ አነባዋለሁ። እንደገን አይቲ ደግሞ ይት ተብሎ ይነበባል። ሙሉ ስናነበው ፎርጌት ኢት ፎርጌት ኢት ፎርጌት ኢት ምን ማለት ነው? እሱን እርሳው ወይም እርሽው እንደማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ኤችኢ እንደ ሄ ሳይሆን ከዚህ ጋር የሚነበበው እንደ ህ ነው የሚነበበው፣ እንደ ህ። ኦኬ ኤል እንደ ል፣ ፒ ደግሞ እንደ ፕ፣ በአንድ ላይ ሲነበብ ኸ ል ፕ ኸልፕ ኸልፕ ተብሎ ይነበባል። እሺ ኤምኢ ደግሞ እንደ ሚ ይነበባል፣ እንደ ሚ። ሙሉ ስናነበው ኸልፕ ሚ ኸልፕ ሚ ምን ማለት ነው? እርዳኝ ወይም እርጅኝ ለማለት ስንፈልግ የምንጠቀመው ነው ማለት ነው። እሺ ወደዚህኛው ስንሄድ ይሄኛው ምን ይለናል? ኤም ዋይ ማይ ተብሎ እንደሚነበብ አይተናል። እንደገን ኤልዩ ላ ተብሎ ይነበባል። ሲኬ በአንድ ላይ ክ ተብሎ ይነበባል። ሙሉ ስናነበው ላ ክ ላክ ላክ ተብሎ ይነበባል። ሙሉ ስናነበው ማይ ላክ ማይ ላክ ምን ማለት ነው? ጥሩ እድል ማለት ነው በአማርኛው ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበረ። ከእናንተ የሚጠበቀው ደግሞ ቪዲዮውን ደጋግማችሁ ልምምድ ማድረግ ፕራክቲስ ማድረግ ነው የሚጠበቀው ማለት ነው። እንዲሁም ደግሞ ላልገባችሁ ቤተሰቦች በውስጥ መስመር ብትደውሉልን ወይም ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሊሆን ይችላል ብታናግሩን ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ እንግሊዘኛን ማንበብ መጻፍ እንድትችሉ መሆን ትችላላችሁ። እንግዲህ የዛሬ ትምህርታችን ወይም ቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ ወይም ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ